ይስጥልኝ ውድ ተማሪዎች እንደምን አላችሁ? የኢቲቪ ልጆች ዓለም ቻናል ወደ እናንተ የተለያዩ አዝናኝና አስተማሪ ዝግጅቶች ያደርሳል። ታዲያ ካሉት በርካታ ዝግጅቶች መካከል አስተማሪ ሆነው አንዱ ዝግጅታችን መምህር የተሰኘው ዘውትር አርብ ከ10 ሰዓት እስከ 11 ሰዓት በቀጥታ ስርጭት ወደ እናንተ የሚደርሰው ዝግጅት ነው። የዝግጅት በድጋሚ ማክሰኞ ይደገማል ከ11 ሰዓት እስከ 12 ሰዓት። ምናልባት አርብም ማክሰኞም የማየት እድሉ ያልገጠማችሁ ደግሞ በዩቲዩብ ቻናላችን ላይ ኢቲቪ ልጆች ዓለም ቻናል ብላችሁ ብትገቡ የምታገኙት ይሆናል ማለት ነው። እንግዲህ እንደተለመደው ዛሬም መምህር 5 ጥያቄዎችን ይዘው እዚህ ድረስ ተገኝቷል። እነዚህ የዛሬዎቹ 5 ጥያቄዎች አካባቢ ሳይንስ ትምህርት ላይ ትኩረታቸውን ያደረጉ ናቸው። እስቲ ጥያቄዎቹን እንከታተል። ተማሪዎች ቀደም ሲል 5ቱን የአካባቢ ሳይንስ ጥያቄዎች ነበር አየር ላይ ስትከታተሉ የነበራችሁት።
እነዚህ 5 ጥያቄዎች እንግዲህ የእያንዳንዱን ምላሽ ተራ ቁጥር እያስቀመጣችሁ 800 ላይ YN በማስቀደም ምላሾቻችሁን አሳውቁን። እኛም ትክክለኛ ምላሹን ወደ በኋላ ላይ በቀጥታ የመስመር ስልካችን የምናገኛችሁ ይሆናል። እንግዲህ ዛሬውን ዝግጅት እየመራው እኔ ሳምራይ ግርማ ካስፈጻሚ አያንቱ ምሩ እንዲሁም ከዳይሬክተራችን እዮብ ነጋሽና ከመላ ስቱዲዮ ባለሙያዎች ጋር አብረናችሁ ቆይታ የምናደርግ ይሆናል። የዛሬውን እንግዳችን እንተዋወቅ። በቅድሚያ ትውልድን የመቅረጽ ኃላፊነት አለብኝ ብለህ እዚህ ድረስ ጊዜህን ሰውተህ ስለመጣ እጅግ በጣም አድርገን እናመሰግናለን። እኔም አመሰግናለሁ ሳምሪ ስለጋበሽ። እሺ እስቲ ለልጆች ራስን አስተዋውቅልን። እሺ ያው ስሜ መምህር ሞላብጥ ይባላለሁ። የተወለድኩት በምስራቅ ጎጃም አካባቢ ማርቆስ አካባቢ ላይ አይሻል ኪዳነ ምሕረት የምትባል አካባቢ ነው ተወልጄ ያደግኩት። ከ1 እስከ 4 ሰው ተምሬ ያው ከ4ኛ ክፍል በኋላ ወደዚህ ወደ አዲስ አበባ በመምጣት ከ4ኛ ክፍል እስከ 8ኛ ክፍል እዚሁ ንፋስ ስልክ አካባቢ መካኒሳ አካባቢ የሚባል ትምህርት ቤት እዛ ተከታተልኩ። ሃይ ስኩል ደግሞ ወደ ጄሞ አካባቢ ፋና 02 የሚባል ትምህርት ቤት እዛ ተከታተልኩ። ከመቀጠል ወደ ኮተቤ ገብቼ ያው በባዮሎጂ ትምህርት ተመርቄ አሁን ወደ 9 አመት የስራ አገልግሎት ላይ ይገኛለሁ ማለት። በጣም ጥሩ። እስቲ የልጅነት ጊዜህን እንዴት ታስታውሰዋለህ? ምን አይነት ተማሪ ነበርክ ልጅ ያለ? አው የልጅነት ጊዜ ትንሽ ከአዲስ አበባ አካባቢ ለየት የሚያደርገው ያው ትንሽ እዛ ካደኩ በኋላ ነው ትምህርት የጀመርኩት። ከዛ በፊት ከብቶችን ጠብቅ ያለው ብዙ ነገሮችን ቤተሰብ አግዥ ያለው። ከዛ ትንሽ ነፍስ ያቀ ወደ ትምህርት ገበታ ገባው እንዳልኩሽ ያው ጨዋ ከሚባሉ ተማሪዎች መካከል እጠራለሁ ብዬ አምናለሁ። ነበርኩም ብዬ አወራለሁ። ለልጆቼም እንደ ሞዴል ይሆናል በሚል እንደዚህ አይነት ተማሪ ነበርኩኝ። በትምህርቴም ጎበዝ ከሚባሉት ውስጥ መካተት ተማሪ ነበርኩኝ። ጥሩ። ስለዚህ መሆን የምትፈልገውን ህልምህን አሳክተሃል። ለሌሎች ለትውልድ መትረፍ ችለሃል ብዬ አስባለሁ። እንግዲህ በተቻለ መጠን የተሰጠኝን ኃላፊነት የመምህርነት ሙያ ይሄ ነው የምትይው አይደለም። በጣም የህሊና ስራ ነው። ልጆች ነጋገር ተራካቢዎች ናቸው። ያንን መቅረጽ ደግሞ መታደል ነው። ያን ኃላፊነት ደግሞ መወጣት የራስ ህሊናም ስለሚጠይቅ በጣም በፍቅር ወድጄው ነው የምሰራው። ጥሩ። ልጆች እንግዲህ አሁን ላይ የተለያየ ህልም አላቸው። ልክ እነሱም አድገው ዛሬ አሁን አንተን የልጅነት ጊዜ ብዬ እንደጠየኩት እነሱም የሚያወሩት የልጅነት ጊዜ ይኖራቸዋል። በዚህ የልጅነት ጊዜያቸው ደግሞ የሚመኙት ነገር ይኖራል። ለምሳሌ አንተ መምህር ሆነሃል፣ ትውልድ ለመቅረጽ ለሌሎች ተርፈሃል። ልክ እንደዛው ትውልዱ ነገ ይሄን ሆናለሁ እያለ የተለያየ ፕሮፌሽን ላይ ተሰማርተው መስራት ይፈልጋሉ። ይሄን ህልማቸውን ለማሳካት ልጆች ምን ማድረግ አለባቸው? በጣም አሪፍ ጥያቄ ነው። አብዛኞች ልጆች ሲጠየቁት የሚሆኑትም የማያውቁ አሉ፣ የሚያውቁም አሉ። በብዛት አሁን ልጆች ምንድነው መሆን የምትባሉ ሲባል አንድ ሰው ሲጠየቅ ሁሉም ያን ተከትሎ ዶክተር ወይም ፓይለት፣ ኢንጂነር ምናምን ይላሉ። ግን ሰው መሆን የሚፈልገውን ለመሆን መጀመሪያ ውጣ ውረድ ስላለው ጠንክሮ መስራት ነው። ሁሉም ነገር በትምህርት ስለሚታገዝ ማንም ሰው ትምህርቱ ላይ አተኩሮ ጎን ለጎን ምንድነው ተሰጥኦ የሚለውን ደግሞ መፈለግም ያስፈልጋል። ያ ደግሞ የተማሪዎች ስራ ብቻ ሳይሆን ወላጅም እንደ ወላጅ ወደ ትምህርትም ከመጡ በኋላ የትምህርት ማህበረሰቡ መምህሩም ክህሎታቸውን ፈልጎ ያንን ሞር ከትምህርቱ ጎን ለጎን ወይም ደግሞ በረፍት ጊዜያቸው ወደዛ አተኩረው ህልማቸውን እንዲያሳኩ ገዛ ማድረግ ያስፈልጋል። እነሱም ሞዴል የሚያደርጉትን ሰው መከተል በጣም ጥሩ ነው ብዬ አስባለሁ። ያስፈልጋል። ኢቲቪ ልጆች አለም በነገራችን ላይ ልክ እንደዚሁ ልጆች የተለያየ ምኞት ስላላቸው ህልም የሚል ዝግጅት አለውና በዚህ ዝግጅት ምንድነው የተለያየ የሙያ ባለቤቶችን መሆን ከሚፈልጉ ልጆች ጋር አገናኝቶ ያላቸውን ተሞክሮ እንዲያካፍሏቸው ልጆች ይበልጥ ተነሳሽነት እንዲጨምርላቸው ያደርጋልና ዋናው ነገር ደግሞ ልጆች የራሳቸውን ህልም ለማሳካት ጠንክሮ መስራት ነው እንደተባለው። እስቲ ወደ ትምህርቱ እንምጣና የአካባቢ ሳይንስ ጥያቄዎች ነው ይዘህልን የመጣው። የአካባቢ ሳይንስ ትምህርት እኛ ስንማር ድሮና አሁን ያለው የተለየ ነው አይደል? አሁን ላይ ከሌሎች ትምህርቶች ጋር ተደባልቆ የመጣበት ሁኔታ አለ። እስቲ አጠቃላይ ያለው ስለ ትምህርት ስርዓቱ እናንሳ። እውነት ነው ሳምሪ። እኛ ስንማር የነበረው ያው አካባቢ ሳይንስ ይባል እንጂ ሳይንሱ ላይ የሚያተኩር ነበር። ያው ተፈጥሮ ሳይንስ ስንል ሁለት አይነት ሳይንስ ነው ያለው። ያ ማህበራዊ ሳይንስና ናቹራል ሳይንስ ብለን የምንጠራው እሱ ድሮ በነበረው በታችኛው ሌብል በራሱ ከ1 እስከ 4 አካባቢ ሳይንስ አለ። ከዛ ደግሞ ማህበራዊ ሶሻል ሳይንስ ብለን የምንጠራው ማለት ለብቻው። አሁን በቅርቡ ከ4 ከ5 አመት በፊት ምን ትምህርት ከጀመርኩ በኋላ ራሱ እዚሁ ሌብል ላይ የተቀናጀ 5 እና 6 ላይ የተቀናጀ ሳይንስ ይባል ነበረ። ከ1 እስከ 4 ደግሞ አካባቢ ሳይንስ ነበረ። ያም እንዳልኩሽ ሳይንሱ ላይ ነው የሚያተኩረው። የተቀናጀ ሳይንስ ስንል ደግሞ ኢንተግሬትድ ሳይንስ የምንለው ፊዚክስ፣ ኬሚስትሪና ባዮሎጂን ያጠቃለለ ማለት ነው።
አሁን በአዲሱ ስርዓተ ትምህርት ግን ሶሻል ሳይንስ የሚለውንም ተፈጥሮ ሳይንስ የሚለውንም አንድ ላይ አምጥቶ ከአንደኛ ክፍል እስከ 6ኛ ክፍል አካባቢ ሳይንስ በሚል ተጠቃሏል ማለት ነው። ወደ ውስጡ ስንመጣ በቻፕተር የተከፋፈለው ቻፕተር 1 ለምሳሌ ከአንደኛ ክፍል እስከ 6ኛ ክፍል መገኛ ነው የሚለው ርዕሱ። ቻፕተር 2 ተፈጥሮ አካባቢን መገንዘብ ይላል። ወደ ተፈጥሮ ሳይንሱ ነው የሚያደለው። ወደ ቻፕተር 3 ስንመጣ አሁንም ወደ ሶሻሉ ነው። ቻፕተር 4 ወደ ማህበራዊ ሳይንስ ነው። ወደ ቻፕተር 5 ስንመጣ ደግሞ ሁለቱንም ተፈጥሮ ሳይንሱንም ማህበራዊ ሳይንሱንም የያዘ ነው። ስለዚህ ይሄ መጽሐፍ ድሮ የነበረውን ሶሻል ሳይንስ የሚለውንም አብሮ አጠቃሎ አካባቢ ሳይንስ በሚለው ስርዓት ተጠቃሎ የታተመ መጽሐፍ ነው ማለት ነው። ጥሩ። ጠቀሜታው ምን ያህል የጎላ ነው? እውነት ለመናገር የአዘገጃጀቱ በጣም ደስ የሚል ጎን አለው። በዛውም ላይ ደግሞ ያው አንዳንድ ነገሮች ሞር ባለሙያዎች ቢያዩት ወይም ደግሞ ቢያወሩት የተሻለ ነው። በእርግጥ እኔም አንዱ የዛ አካል ስለሆንኩኝ በምናስተምርበት ሰዓት መልካም ነገሮች አሉ፣ ጎን ለጎን ደግሞ እንደ ችግር ወይም ደግሞ እንደ እንቅፋት የሆኑ የመጡ ነገሮች አሉ። ምሳሌ ያክል መጽሐፉን ዲስትሪቢዩት ወይም ደግሞ ስርጭቱ በራሱ ዘግይቶ ነበር የመጣው። እሱ በራሱ በተማሪዎች ላይ ተጽዕኖ ፈጥሮ ነበር። ስፔሻሊ 8ና 6ኛ ክፍል እንደሚታወቀው ብሔራዊ ተፈታኞች ናቸው እና በኮፒ በማድረግ ነበረ መምህራኖች ሲማሩ የነበሩ። ተማሪዎች ላይ ተሎ አልደረሰም ነበር። እሱ ሳይድ ኢፌክት ነበረው። ወደ ህትመቱ ስንመጣ ደግሞ ከድሮ በምን ይለያል ካልሽኝ የይዘት ፍሰቱ አሁን ላይ በጣም መጥን ባለ አጠር ባለ ነገር የይዘት መታጨቅ ሳይኖርበት አሪፍ ሆኖ ተዘጋጅቷል። ወጥነትም አለው። ቅድም እንዳልኩሽ አንደኛ ክፍል ጀምሮ እስከ 6 ድረስ ልጆች ስለመገኛ እያሰፉ ነው የሚመጡት። ለምሳሌ መጀመሪያ የአካባቢያቸው መገኛ፣ ከዛ የወረዳቸው መገኛ፣ ከዛ ከፍ እያሉ ሲመጡ የከተማቸው መገኛ፣ ወደ 5ኛ ክፍል ሲመጡ የኢትዮጵያ መገኛ፣ ወደ 6ኛ ክፍል ሲመጡ ደግሞ የምስራቅ አፍሪካ መገኛ እያለ ከቅርብ ይጀምራል ማለት ነው። በቅርባቸው ከሚያገኙት ነገር እየሰፋ የሚሄድ በጣም። ስለዚህ ስለመገኛ አይቸገሩም ማለት ነው። ድሮ የነበረው አዲስ ይዘት ነበር የሚያገኙት። አሁን ግን መገኛ ምንድነው ብለሽ ብትጠይቂያቸው ከታች ጀምረው ስለሚያውቁት አይቸገሩም። ያ መልካም ነገር አለው። እንዳልኩሽ ደግሞ እኔም እንደ መምህርነት ስፔሻሊ የሰራውት እስካሁን በአዲሱ ካሪኩለም 6ኛ ክፍል አካባቢ ሳይንስ ነው። ምንድነው ችግሩ ካልሽኝ አንዳንድ ቦታ ላይ ያለ መጣጣም የተጻፈው ርዕስና ውስጥ ላይ ያሉት ኮንቴንቶች አለመስማማታቸው። ስለዚህ መምህራኖች መጠንቀቅ አለባቸው ብዬ አምናለሁ። ሪፈር በማድረግ ጉግል በማድረግ ጊዜው አሁን መልካም ነው። ከተጻፈው መጽሐፍ እሱን ሳንከተል ሞር ደግሞ እኛ የምናውቀውን ነገር ጉግልም አድርገን ሰውን በመጠየቅ ወደ ልጆች ስንገባ ተዘጋጅተን ብንገባ መልካም ነው። ምክንያቱም ከስተቶቹ አንዱ ጋይዱና ቴክስት ቡኩ የተዛመዱ አይደሉም ወይም ደግሞ አይጣጣሙም። ድሮ የምናውቀው ምሳሌ ማንም ሰው አንቺ የሆነ ኤክሰርሳይዝ ኖሮ ኤክሰርሳይዙን ከቴክስት ቡኩ ላይ አይተሽ መልሱን እንኳን ባናቅ ጋይዱ ላይ ይገኛል። አሁን ላይ ግን እንደዛ የለም። ሁለት እንዳልኩሽ እዛኛው ጋር ያለው መልስና ጋይዱ ላይ ያለው መልስ እየተናበበ አይደለም። ስለዚህ እነዚህ ክፍተቶች ደግሞ የሚመለከተው አካል አይቷቸው ቢታረሙ መልካም ነው አስባለሁ። በአጠቃላይ ግን አዲሱ ካሪኩለም ጥሩ ነው። በጣም ማራኪ ነው፣ ለልጆቹ ሳቢ ነው፣ ለማንበብ የሚመቻል፣ ከለርፉል ነው። ደስ የሚል ፓርቱ ይሄ ነው። ጥሩ። ያው እንግዲህ መቼም ሰው ሲኮን አንዳንድ እንትኖች ታይፕ ኤረር ምናምን ይኖራልና እንዲህ አይነት ያሉትን ስህተቶች ደግሞ የሚመለከተው አካል አይቶ የማስተካከል ስራ ይሰራል ብለን እናስባለን። ያው ከዛ ውጪ ግን ለልጆች በቀረበ መልኩ በዛ ላይ ልጆች ብዙ ጊዜ ስልቹ ናቸው አይደለ? ብዙ የታጨቀ ነገር ሲያገኙ የሚይዙት ነገር የትኛውን መያዝ እንዳለባቸው አይረዱም፣ ይከብዳቸዋል። ልክ አሁን ባልከው መጠን ግን ተመጥኖ ሲቀርብላቸው ደግሞ የተሻለውን በቀላሉ ለመያዝ ይረዳቸዋል። እዚህ ጋር ሌላው ትልቁ ነገር ምንድነው የመምህር ሚና ወሳኝ መሆኑ እዚህ ጋር ያሳያል አይደል? መምህር ሁልጊዜም ዝግጁ መሆን አለበት። የተሰጠውን ነገር ይዞ መግባት ብቻ ሳይሆን የተሰጠውን በደንብ ትክክል ነው አይደለም የሚለውን ሪፈር አድርጎ ተዘጋጅቶ መግባት መቻል አለበት። ጊዜም ይፈልጋል ማለት ነው። ስለዚህ መምህር ኃላፊነት ትልቅ ነው ትውልድን ከመገንባት አንጻር። መልካም መምህር፣ እስቲ የመጀመሪያውን ጥያቄ አየር ላይ እንከታተልና ስንመለስ ደግሞ ጥያቄዎቹ ላይ ማብራሪያ እንመለከታለን። የመጀመሪያውን ጥያቄ አየር ላይ እንመልከት። ተማሪዎችም ምላሾቻችሁን በ800 ላይ ዋይኤም በማስቀደም አሳውቁ።
መምህር መላሽ መስመር ላይ እንዳለ እየተነገረኝ ነው። ተማሪ እናገኝና መለሳለሁ። ሄሎ ማን እንበል? ሄሎ ሄሎ ማን እንበል? ሄሎ ምናልባት ስልኩ ተቋርጧል መሰለኝ። የአንደኛውን ጥያቄ እስቲ መምህር አንብበህ ከነ ማብራሪያው ምላሽ ሰጥበታለን። እሺ አንደኛው ጥያቄ የሚለው ያው መሬትን እኩል ቦታ ሰሜንና ደቡብ ንፍቀ ክበብ ብሎ የሚከፍላት የሀሳብ መስመር ምን በመባል ይታወቃል ነው። ያው መልሱ የሚሆነው የምድር ወገብ ነው። አመሯ የምድር ወገብ ነው። ለምን ከተባለ ሌሎች ማብራሪያ ካስፈለገ የመጀመሪያው ግሪኒች ሜሪዲያን ትልቁ ሜሪዲያን ማለት ተመሳሳይ ነው፣ የስም ለውጥ ነው እንጂ መሬትን ልክ እንደዚህ ሉል አለች። እንግዲህ አንቺም ታውቂያለሽ ስትማሪ ሉሏን እንደዚህ ለሁለት ወደ ምስራቅና ምዕራብ ንፍቀ ክበብ ብሎ የሚከፍላት። ይቅርታ መምህር ላቋርጥ ነው። መስመራችን ላይ የነበረው ስልክ ተማሪ ተመልሷል። ስለዚህ እናስገባው። ሄሎ 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 ምናልባት ከስልኩ ችግር ይሆናል። ተማሪያችንን ማግኘት አልቻልንም። ተማሪያችን ስለተሳተፍክ እናመሰግናለን። መምህር ምላሽ ሲሰጥበት እየተከታተልክ የራስህን እርምት ውሰድ። እሺ መምህር ቀጥል። እሺ ስለዚህ ግሪኒች ሜሪዲያንና ትልቁ ሜሪዲያን ማለት ተመሳሳይ ነው። መሬትን እንደዚህ ቁልቁል ወደዚህ ሰሜን ምስራቅና ምዕራብ ንፍቀ ክበብ ብሎ የሚከፍላት ትልቁ የሀሳብ መስመር ግሪኒች ሜሪዲያን ወይም ትልቁ ሜሪዲያን ነው የሚባለው። የስም ለውጥ ነው እንጂ አንድ ናቸው። የካፕሪኮርን መስመር የምንለው ደግሞ መሬትን ወይም የምድር ወገብን ተከትለው የሚሰመሩ 5 ዋና ዋና መስመሮች አሉ። ከላይ ሰሜን ንፍቀ ክበብ ላይ አርክቲክ ክበብ የአንታርክቲካ ክበብ የሚባል አለ። ቀጥሎ ያለው የካንሰር መስመር የሚባል አለ። መሀል ላይ የምድር ወገብ አለ። ከታች ደግሞ የካፕሪኮርን መስመር፣ ከሱ በታች ደግሞ ደቡብ ንፍቀ ክበብ ላይ የሚገኘው ደግሞ የአንታርክቲካ ክበብ በመባል ይታወቃል። ካስፈለገ ደግሞ ዲግሪዎችን ለመናገር የመጀመሪያው የአርክቲክ ክበብ የምንለው 66 ዲግሪ 1/2 ሰሜን ላይ የሚገኝ ነው። ሁለተኛው የካንሰር መስመር የምንለው ደግሞ 23 1/2 ዲግሪ ላይ እዛው ሰሜን የሚገኝ ነው። የምድር ወገብ የምንለው ደግሞ 0 ዲግሪ ነው። ሰሜንም ደቡብም አንለውም፣ ያው መሬትን እኩል ቦታ ስለሚከፍላት። ከምድር ወገብ ቀጥሎ ያለው አራተኛው መስመር ደግሞ እንዳልኩሽ መለይ ያለው የካፕሪኮርን መስመር የምንለው እሱ ደግሞ 23 1/2 ዲግሪ ደቡብ ላይ የሚገኝ ነው። የመጨረሻው ከታች የምናገኘው የአንታርክቲካ ክበብ የምንለው 66 ዲግሪ 1/2 ደቡብ ላይ የሚገኙ መስመሮች ናቸው። ስለዚህ ትክክለኛው መልሳችን ሀመርሃ ነው። ሀመርሃ ማለት ነው። እንግዲህ መላሻችንን መልሱን ስላገኘው ነው መስመር ላይ ገብቶ የነበረው። እንግዲህ ሌሎችም በቤታቸው ሆነው የሚከታተሉ ተማሪዎች እያዩ ምንድነው ደውለው እንኳን ከኛ ጋር ባይገናኙ ሁሉንም ጥያቄዎች ሲያዩ የሁሉንም መልስ መስራት ከዛ በኋላ ራስን ማረም ማለት ነው። መምህር ምላሽ ሲሰጥበት ምን ያህል አውቅ ያለው የሚለውን ራሳቸውን መፈተን ይችላሉ። እስቲ መምህር ትምህርት ቤት ውስጥ የተለያዩ የማስተማር ስነ ዘዴዎች ትጠቀማላችሁ ተማሪዎች ይበልጥ ትምህርቱን እንዲረዱት። አንተም ተጠቀምበት የማስተማር ዘዴ ምንድነው? ተማሪዎች ውስጥ የትምህርት አቀባበላቸው ምን ይመስላል? ኦኬ ያው እንግዲህ አንድ መምህር ወጥ የሆነ የማስተማር ስነ ዘዴ አይኖረውም። ያ ማለት እንደ ኮንቴንቱ ይለያያል። የይዘቱ ነው የሚጋብዝሽ አንቺን ለማስተማር የትኛው ይዘት ስቱደንት ሴንተር ያው አገሪቷ የምትከተለው ስርዓት ትምህርት ስቱደንት ሴንተር ነው ወይም ተማሪ ተኮር ብለን የምንጠራው። መምህሩ ምንድነው የሚያደርገው? ማሳየት ነው ወይም ደግሞ ማመቻቸት ነው እንጂ መምህሩ ብቻውን እንዲጮህ ወይም ደግሞ ሌክቸር እንዲያደርግ አይመከርም። የምንከተለውን ካሪኩለም እንደዛ አይደለም። ስለዚህ ስቱደንት ሴንተር ነው አብዛኛውን የምጠቀመው እኔ። ለምሳሌ እንዴት ተጠቀማለን ካልሽኝ ዛሬ ከገባው ትናንት ያስተማርኩትን ትምህርት በጥያቄ መልክ እከልሳለሁ። ከከለስኩ በኋላ ወደ ዛሬው ርዕሱን አስተዋውቃለሁ። ከዛ ስለ ርዕሱ አጭር ማብራሪያ ከሰጠው በኋላ እንዳልኩሽ ልጆቹን መጀመሪያ ጋብዛለሁ። ከዛ በኋላ እኔ አጠር ያሉ ማስታወሻዎችን ከሰጠው በኋላ ልጆቹ ደግሞ ተመልሰው በፍቃደኝነት ወጥተው ሪቫይዝ እንዲያደርጉ አደርጋለሁ። አንዳንዴም ደግሞ ግሩፕ ዲስከሽን ሊሆን ይችላል። ስለዚህ የተለያየ ሜተድ ነው የምንጠቀመው እንጂ ይዘቱ ነው የሚጋብዘን እንጂ ወጥ አይደለም። ለምሳሌ ዛሬ እንደ ይዘቱ ቅለትና ክብደት በጭውውት መልክ የሚጋብዝ ትምህርት ይኖራል። በጭውውት መልክ በግሩፕ ከሆነ በግሩፕ እንዲሰሩ ወጥተው ደግሞ ፕሬዘንት እንዲያደርጉ። ምክንያቱም ተማሪ 3 አይነት ተማሪ ነው ያለው። በጣም ፈጣን አለ፣ መካከለኛ አለ፣ ዝቅተኛም አለ። እነሱን ባማከለ መልኩ ዛሬ ሁሉንም ጎበዝ የሆኑ ልጆችን ብቻ የምናሳትፍ ከሆነ እነዛ ወደ ኋላ ይቀሩብናል። ዛሬ እነዛን የምናሳትፍ ከሆነ ደግሞ ነገ ደግሞ
እነዛኞችን የሚጋብዝ ከሆነ እነዛን ደግሞ አስነስተን ልጆቹ የሚችሉትን ነገር ሪፕሬዘንት እንዲያደርጉ እንጋብዛለን ማለት ነው። ስለዚህ ወጥ የሆነ የማስተማር ስነ ዘዴ አለ ማለት ትንሽ ይከብዳል። ይዘቱ እንደሚያመላክተን ምን ይፈልጋል ይዘቱ በራሱ እንዳልኩሽ ይዘቱ ላይ በዚህ መልኩ ሚል ጋይዱ ላይ የሚቀመጥ ሲለበስ አለ። በዛ መሰረት ነው የምንንቀሳቀሰው። ሲቀጥል ደግሞ ዴሊ ሌሰን ፕላን አለ። አሁን ላይ ድሮ የነበረው ዊክሊ ነበረ። በሳምንት አንዴ የሳምንቱን ሌሰን ታወጫለሽ። በዚህ ቀን ይሄን እንሰራለሁ፣ እንደዚህ ያደርጋለሁ፣ ተማሪዎች እንደዚህ ያደርጋሉ ብሎ ነበር የሚታቀደው። አሁን ግን ሴማሲ የሚባል አለ የሳይንስን የሚከተል ከውጭ የመጣ ሲስተም ነው እና ኢትዮጵያም ተተገብረዋለች። ሴማሲ ነው የምንጠቀመው አሁን ላይ። ድሮ ለሳይንስ ነበር፣ አሁን ግን አጠቃላይ ሁሉም ሰው ዴሊ ነው የሚያቅደው። ዛሬ እኔ 45 ደቂቃዋን መግቢያ ያለው ዋናው አለ፣ እንደገና ደግሞ ማጠቃለያ አለ። በዚህ በኩል የመምሩ አለ፣ ሰዓቱም የተከፋፈለ። ተማሪዎችስ ምን ያደርጋሉ፣ ምን ይጠበቃል፣ ተማሪዎች በምንድን ነው የሚመዘኑት የሚለውን ጽፌ ነው የምገባው። ከዛ አልወጣም ማለት ነው። ተማሪ ተኮር መሆኑ ምንድነው ተማሪዎች እንዲሳተፉ ይበልጥ ያደርጋቸዋል። ሌላው ደግሞ ልክ እንደዚህ ሪቫይዚንግ ለምሳሌ ትላንት የተማሩትን ዛሬ እንዲከልሱ ምን ነበር የተማርኑ ብሎ ማለት ተማሪዎች ይበልጥ እንዲዘጋጁም ያደርጋቸዋል አይደል? መምህር ይጠይቀኛል ለመመለስ አንብቤ ልግባ የሚልና ይሄ እንደውም በጣም ጥሩ ነገር ተማሪዎች ሁሉ ጊዜም ዝግጁ የሚያደርጋቸው የትላንትናው ትምህርት ምን ነበር እስቲ ያስታውሱን የሚለው ነገር ይሄ ከመምህራን የሚጠበቅ ጥሩ ተማሪዎችን የሚያበረታታው እሱ ነው። ተማሪዎችን ከስነ ምግባር አንጻርስ በምን አይነት መልኩ ነው የምትቀርጿቸው? ያው ሰው በእውቀት ብቻ የዳበረ መሆን የለበትም፣ በስነ ምግባር የታነጸ መሆን ያስፈልጋል። ከዛ አንጻር ምን አይነት ስራ ትሰራለህ? እውነት ነው ሳምሪ፣ ትምህርት ብቻውን የትም አያደርስም። በራሱ ትምህርት ዲፋይን ሲደረገው ራሱ ምንድነው ዋትስ ቲቺንግ ከተባለ ያው ቼንጅ ኦፍ ቢሄቪየር ነው። የባህሪ ለውጥ ማምጣት አለባቸው። ወይ ፊደል ብቻ ተማሪ ምንሆን ከሆነ ነገ ከነገ ወዲያ ምንም በምንሰጠው ስራ በራሱ ኃላፊነት ማንወጣ ዜጎች ነው የምንሆነው። አይምሮአችን ግን አብሮ ቼንጅ እያደረገ እየተለወጠ የሚመጣ ከሆነ ግን እውቀታችንን በዛው ልክ ለሰው ያለን ከበሬታ ይኖራል። ለእያንዳንዱ ለምንሰራው ነገር ክብር ይኖረናል። ስለዚህ ስነ ምግባር በጣም ወሳኝ ነገር ነው። በጣም የመማርም ዋናው ጥቅሙ ያው ለማገልገል ነው፣ ለሌሎች ለመትረፍ ነው። በየትኛው ሙያ መምህርነት ለቀጣዩ ትውልድ ለመትረፍ እስከሆነ ድረስ የትኛውም የሕክምናውም የፓይለቱም የሁሉም ብናየው ሌሎችን ለማገልገል ነው። በዚህ ውስጥ ደግሞ ትህትና ስነ ምግባር ሊኖር ይገባል። ስለዚህ ተማሪዎችን በመልኩ እያነጻችሁ ነው እንደ ግልክ ወይ እንደ ትምህርት ቤት የምትሰሯቸው ነገሮች? አብዛኛው አሁን እንዳልኩሽ ስብሰባ ላይ ምን የምንነጋገረው የኛ ሁሉ ነገሮችን ተማሪዎቻችን ናቸው። ከስተመራችን ተማሪ ነው። በቃ ስራችን እነሱ ናቸው። ስብሰባ የምንሰበሰበው በእነሱ ጉዳይ ነው። በተማሪዎች ስነ ምግባር እናወራለን። ሰውን ኢንዲቪጁዋል አሁን ለምሳሌ ሳይንሱን ብቻ አይደለም ማስተምረው። ወጣ ሲሉ ለምሳሌ በእኔ እያስተማርኩ የሚያወሩ ከሆነ አልባሌ ነገር የሚያደርጉ ከሆነ እሱን በማስታከክ 5 ደቂቃ የሚሆን የፈጀውን ይፍጅ ምክር ቤት ይደረጋል። በካሪኩለማችንም ውስጥ ግብረ ገብ የሚባል ትምህርት በአሁኑ በአዲስ ስርዓት ቅድም ያልጠቀስኩልሽ አሁን ላይ መጥቷል። ያው ድሮ እኛ ሲቪክ ብለን የተማርነው ማለት ነው። አሁን ላይ ግብረ ገብ ሲቪክ በሚሉ ሰው ያልኩ ነው። ከታች ጀምሮ ይማሩታል ማለት ነው። አሁን ከታች ነው የሚጀምረው። ከታች ጀምሮ ድሮ ግን ከ5ኛ ክፍል ወይ እንደዛ ነበር። አሁን ግን ከታች ከአንደኛ ክፍል ጀምሮ ግብረ ገብ የሚባል ትምህርት አለ፣ ይማራሉ። በተለያየ በሚዲያም ሊሆን ይችላል፣ በተለያየ በክበባት ሊሆን ይችላል፣ ልጆችን ግቢ ስናገኝ ሊሆን ይችላል። እዚህ መምህር ከትምህርቱ ጎን ለጎን ሁሉ ጊዜ በዲሲፕሊን ላይ ይሰራል። ግን ማለት የምንፈልገው መምህራን ብቻ አይደሉም መስራት ያለባቸው። ሞር አብዛኛውን ሰዓት የሚያሳልፉት ከወላጅ ጋር ነው። ወላጅ የልጁን ስነ ምግባር በደንብ ማወቅ አለበት። ልጆች ቫሪያብል ናቸው። ቤት የሚያሳዩት ባህሪና ትምህርት ቤት የሚያሳዩት ባህሪ ፈጽሞ የሚገናኝ አይደለም። አንዳንድ ወላጅ ስንጠራ አየኔ ልጅ እኮ አይረብሽም ይላሉ። ለምን? ልጆቻቸውን የሚያዩቸው በዛ ስታንዳርድ ነው። ቤት በሚያደርጉት አክቲቪቲ ነው የሚያዩቸው። ትምህርት ቤት ግን ሌላ ሰው ናቸው። ባለድርሻ አካላት ሁሉም ነው። ስለዚህ ሁላችንም የየድርሻችን እንወጣ። እስቲ ሁለተኛውን ጥያቄ አየር ላይ እንከታተልና መስመር ላይም ስልክ ስላለን ተማሪ እናገኛለን። አየር ላይ ሁለተኛውን ጥያቄ እንከታተል።
የዛሬውን ሁለተኛ ጥያቄ ነበር ቀደም ሲል አየር ላይ ተከታተል ነው። እንግዲህ 800 ላይ ዋይን በማስቀደም ተራ ቁጥር እየጻፋችሁ ምላሾቻችሁን አሳውቁን። እኛም በስልክ መስመራችን እናገኛችኋለን። አሁንም አንድ ተማሪ መስመራችን ላይ እንዳለ ተነግሮኛል። ሄሎ ማን እንበል? ሄሎ ሄሎ ማን እንበል? ኬት ነው? ስሜ ዮሴፍ ያረጋል ይባላል። ከሚኪሊላንድ ትምህርት ቤት። ዮዲት ከሚኪሊላንድ። ዮሴፍ። እሺ ዮሴፍ። አቤት። የጥያቄው መልስ የሚሆነው ለድቅድቅ ነው። ዮሴፍ ቻኩልሃል እንዴ? ብትሄድበት አለ? የለኝም። እሺ የኔ ጌታ ዮሴፍ ደህና ነህ? ደህና ነኝ። እሺ የዛሬውን ጥያቄዎች እንዴት አያቸው? ጥያቄዎቹ ይቀላሉ ይከብዳሉ? ጥሩ ነው? ይቀላሉ። ይሄን ትምህርታዊና አሳታፊ ዝግጅት ትከታተላለህ? አዎ። ምን ያህል እየጠቀማችሁ ነው ለእናንተ? በብዙ መልኩ እየጠቀመን ነው። ስለዚህ ጥሩ ጥቅም ለእናንተ እየሰጠ ስለሆነ ይቀጥል ነው የምትሉት? አዎ። እሺ ለመመለስ ቸኩልሃል። ሁለተኛውን ጥያቄ ነበር ቀደም ሲል አየር ላይ ተከታተል ነው። መልሱ ልትነግረን ትችላለህ አሁን? እሺ የጥያቄው መልስ የሚሆነው ነው። እሺ ልታብራራልን ከቻልክ ድሉን እንስጥ። እሺ የማይሆንበት ምክንያት እሺ ቀጥል። የማይሆንበት ምክንያት በአካላዊ በሆነ መንገድ ስለሚል መሆን ያለበት በኬሚካላዊ በሆነ መንገድ ነው። ሀመር ውሃ ላይ ደግሞ ኦክሳይድ የሚሆንበት ምክንያት ደግሞ የአየር ምዝር ስለሆነ ከእዚሁ መልስ ሊሆን አይችልም። የማይሆንበት ምክንያት ደግሞ ጨው ደግሞ የማዕድን አይነት ስለሆነ ከዚህ ውስጥ ሊካተት አይችልም ማለት ነው። አመሰግናለሁ። እሺ ዮሴፍ ደውለህ ስለተሳተፍክ እኛም እናመሰግናለን። ብናወራ ደስ ይለን ነበር። አንተ በጣም ቸኩለሃል። መልካም ጊዜ። ሌሎችንም ጥያቄዎች እንደዚሁ ተከታተል። እሺ እሺ እሺ። ሰላሙን። እሺ ተማሪ ዮሴፍ እንግዲህ መስመራችን ላይ ገብተው ምላሽ ሰጥቶናል የሁለተኛውን ጥያቄ። መምህር ደግሞ ተጨማሪ ማብራሪያ ታክልበታል። አጋጣሚ አልሰማሽም እንጂ ዮሴፍ ከሚኪሊላንድ ትምህርት ቤት ነው ያለው አይደለ? ስለዚህ ያው ሚኪሊላንድ ትምህርት ቤት ነው እንደምታስተምር የነገርከኝ። የእናንተ ተማሪ ነው ማለት ነው። ዮሴፍ የስንተኛ ክፍል ተማሪ ነው? የስድስተኛ ቢ ክፍል ተማሪ ነው። ምን አይነት ተማሪ ነው? እኔ እንደውም ብዙ ላወራው ፈልጌ ነበር፣ ሰምቼዋለሁ፣ ግን ስለፈጠነ አላስጨንቀው ብዬ ነው። በጣም ዮሴፍ ማለት በጣም ዲሲፕሊንድ፣ ለዛም ነው አሁን የሚፈራው። እዚህ አጋጣሚ አንደኛ ነው የወጣው ከስድስተኛ ቢ ክፍል አንደኛ ነው የወጣው። እውነት ደስ ይላል። በጣም ጨዋ ነው። ክፍል ውስጥ በጣም በቃ ማውራት አይፈልግም። ትምህርት ብቻ ነው የሚከታተለው እና ጨዋ ከሚባሉት በጣም እኔም ከማከብራቸው ከምወዳቸው አንዱ እሱ ነው። ዮሴፍ በጣም ጎበዝ ነው። በጣም ይሄ ጥያቄ ለሱ በጣም ሲምፕል ነው እውነት ለመናገር። ምክንያቱም እሱ እንደውም ክፍሉ ሁሉ አይመጥነውም ብዬ አስባለሁ። ልጁ ጎበዝ ነው። እንደዚህ አይነት ተማሪዎች ክፍል ውስጥ ሲኖሩ መምህር የሚሰማው ስሜት በጣም አይደለ? በጣም አሁን ኤም አሉ። እኔ አሁን ኤቢሲ ነው የምገባው፣ እሱ አጋጣሚ ቢ ነው ያለው እና በጣም ጎበዝ ተማሪ ነው። ከጉብዝናው ባሻገር ግን በጣም ለሰው ያለው ለመምህር ያለው አክብሮት፣ የሚያወጣቸው አንደበቶች ውጣና ፕሬዘንት አርግ ሲባል አሁን በግሩፕ እንደዚህ የግሩፕ ሊደር ነው ወጥቶ ፕሬዘንት ሲያደርግ በራሱ በቃ ትልቅ ልጅ ነው። በጣም እድሜው ትንሽ ነው፣ ግን የሚያወራቸው ነገሮች ከአንደበቱ የሚወጡ ቃላቶች ለሰው ያለው ከበሬታ ምናምን ትልቅ ልጅ ነው በጣም። ስለዚህ ደስ ይላል። እንግዲህ እንዳልኩ ነው ዮሴፍን እንዳናወራው ስለቸኮለ ነው። ግን ያው ይሄ ትምህርት ይሄ ፕሮግራም ዋናው አላማው መዘጋጀቱም ለነሱ ለተማሪዎች ታርጌት ኦዲየንሳችን እነሱ ናቸው፣ ልጆች ናቸው። ስለዚህ በዛው ተማሪያችንን እንግዲህ በዚህ ልክ አሞግሰነዋል። እንደሱ እንዲበረቱልን ነው የምንፈልገው። ዮሴፍ መምህር ምስክርነት ሰጥቶልሃል፣ በጣም ጎበዝ ተማሪ ነው ብሏል። በርታ እንላለን ባለህበት። መምህር ወደ ምላሹ እንሂድ እስቲ። ኦኬ ዮሴፍ እንዳለው ሁለትና ከሁለት በላይ የሆኑ ልዩ ቁሶች አካላዊ ወይም ደግሞ ፊዚካል በሆነ መንገድ ተጣምረው የሚፈጥሩት የቁስ አይነት ምን ይባላል ነው የሚለው። መልሱ ያው ለ ነው። የማይሆንበት ምክንያት እሱ እንዳለው የሚቀላቀሉት ነገሮች ሁለት ነገሮች ኬሚካል በሆነ ነገር ከሆነ ውህድ ነው የሚባሉት ወይም ኮምፓውንድ ብለን የምንጠራው ማለት ነው። ሶ የተጣመሩትን ቅንጣጢቶች መለየት አንችልም፣ በአይን ወይም በአጉሊ መነጽር ማየት አንችልም ማለት ነው። ያ ማለት ሁለት ነገሮችን ብትቀላቂ ኬሚካል በሆነ መንገድ የሚጣመሩ ከሆነ ድብልቅ ወይም ሚክስቸር አንላቸው። ምክንያቱም ቅንጣቶችን በአይናችን መለየት እንችላለን። በአይን ባንችል በአጉሊ መነጽር ወይም በማይክሮስኮፕ መለየት እንችላለን። ሶ እነዛው ምን ተብለው ይጠራሉ? ድብልቅ ወይም ሚክስቸር ይባላሉ። ለምሳሌ ያክል
ከማይታወቅ ደም ብትወስጃውን ድብልቅ ነው። ባይን ባናየውም ደም የብዙ ነገሮች ድብልቅ ነው። በማይክሮስኮፕ ግን ደም የተለያየ እንደሆነ ማየት እንችላለን ማለት ነው። ስለዚህ ሀ የማይሆንበት ምክንያት ሀ ኮምፓውንድ ነው። ኬሚካል ቢል ኖሮ እንዳለ እቺ ፊዚካል የምትለዋ ኬሚካል ብትል ኖሮ ኮምፓውንድ ነበር የሚሆነው። ሶ ድብልቅ ያልኩሽ ግን አካላዊ በሆነ መንገድ ስለሚለው ሚክስቸር ወይም ደግሞ ድብልቅ ነው የሚሆነው። ኦክሳይድ የምንለው ደግሞ ኦክሲጅን ከሆነ ኤሌመንት ጋር ሪያክት ካደረገ ነው ኦክሳይድ የሚባለው። ለምሳሌ ሶዲየም እና ኦክሲጅን ብታረጊ ሶዲየም ኦክሳይድ ነው የሚባለው። ሌላውም አይረን ከኦክሲጅን ጋር ብታረጊው አይረን ኦክሳይድ ነው የምንለው። ስለዚህ ኦክሳይድ የሚባሉት ነገሮች አንድ ኤሌመንት ከኦክሲጅን ጋር ሪያክት ካደረገ ኦክሳይድን ይፈጥራል ማለት ነው። የማይሆንበት ምክንያት ጨው ወይም ሳልት የምንለው አሲድ ፕላስ ቤዝ የሚሰጠን ጨውና ውሃን ነው የሚሰጠን። ስለዚህ የሚለው ጥያቄው ደግሞ የሆኑ ሁለት ኤሌመንቶች አካላዊ በሆነ መንገድ ተጣምረው የሚፈጥሩት የቁስ አይነት ምን ይባላል? ድብልቅ ወይም ሚክስቸር ነው የሚባለው። ስለዚህ መልሳችን ለ ነው ማለት ነው። ዮሴፍ ትክክል ነው። ሌሎቹም ተማሪዎች ከነ ማብራሪያው ሙሉን ሀሳብ ይወስዱታል። ወደ ሶስተኛው ጥያቄያችን በቀጥታ እንለፍ። ሶስተኛውን ጥያቄ አየር ላይ እንከታተልና መምህር እንዲሁ ማብራሪያ ተሰጥበታለህ። ሶስተኛውን ጥያቄ እንመልከት። የሶስተኛውን ጥያቄ ነበር ቀደም ሲል አየር ላይ ተከታተላችሁት። 800 ላይ ዋይኤን በማስቀደም የእያንዳንዱን ጥያቄ መልስ ለመመለስ ተራ ቁጥር ከፊቱ በመጻፍ ምላሾቻችሁን አሳውቁን። እኛም በቀጥታ መስመር ስልካችን የምናገኛችሁ ይሆናል። መምህር የሶስተኛውን ጥያቄ ከነ ማብራሪያው ምላሽ ይሰጥበታል። ኦኬ እሺ። ሶስተኛው ጥያቄ ከሚከተሉት ሐይቆች መካከል ከስምጥ ሸለቆ ውጭ ያለ ሐይቅ የቱ ነው ነው የሚለው። ያው መልሱ የሚሆነው የቪክቶሪያ ሐይቅ ነው። ለምን አልሆነም፣ ለምን ሀመሩ አልሆነም፣ ለምን አልሆነም ለሚሉ ልጆች ያው ታንጋኒካም የኪቩ ሐይቅም እንዲሁም የሻላ ሐይቅም ስምጥ ሸለቆ ውስጥ ነው የሚገኙት። ከስምጥ ሸለቆ ውጭ ከምንላቸው ሐይቆች መካከል አንዱና ዋናው የምስራቅ አፍሪካ ትልቁ ሐይቅ የቪክቶሪያ ሐይቅ ነው። ወደ ሀገራችን ስንመጣ ደግሞ የጣናና የዝቋላ ሐይቅ ብቻ ናቸው ከስምጥ ሸለቆ ውጭ ያሉት እንጂ አጠቃላይ እነዚህ የተዘረዘሩት ሐይቆች ስምጥ ሸለቆ ውስጥ ነው የሚገኙት። ስለዚህ ጥያቄው የሚለው ደግሞ ከስምጥ ሸለቆ ውጭ ያለው ሐይቅ የቱ ነው ነው የሚለው። መልሱ የሚሆነው የቪክቶሪያ ሐይቅ ለማለት ነው። ለመልሱ ይሆናል ማለት ነው። በጣም ጥሩ። እስቲ ወደ አንዳንድ ውይይታችን መለስ ስንበልና ተማሪዎች የተለያየ ችሎታ ይኖራቸዋል፣ የተለያየ ተሰጥኦ ይኖራቸዋል። እነዚህ ችሎታቸውን እንዲያዳብሩ እንግዲህ የሆነ ችሎታ ከልጅነት ጀምሮ ነው ዛሬ ላይ የምናያቸው እንዳሉ በተለያየ ሙያ ላይ ያሉ ሰዎች ችሎታቸውን እያዳበሩ የሚመጡት ከስር ነው አይደል? ከትምህርት ቤት ነው የሚጀምረው። ታዲያ እንደ ትምህርት ቤት እንደ ኃላፊነት እናንተ ጋር ምን ይሰራል ተማሪዎችን በችሎታቸው ለማብቃት? ኦኬ አሪፍ ነው። የሁሉም መሰረቱ ያው ትምህርት ቤት ነው። ሁላችንም ብዙ ነገር የተማርንበት ትምህርት ቤት። ያው ትምህርት ሲባል በሁለት አይነት መንገድ ልናገኝ እንችላለን፣ ፎርማል እና ኢንፎርማል። ፎርማል የምንለው ያው ትምህርት ቤት ተመዝግበን ትምህርት ቤት ደረጃ መጥተን የምንማረው ነው። ኢንፎርማል የምንለው ግን ከቤተሰብ ሊሆን ይችላል፣ ከጓደኛ ሊሆን ይችላል፣ የተለያየ ነገር ዛሬ ቴክኖሎጂው በሰፋበት ዘመን ደግሞ ከኢንተርኔት ጉግል እያደረግን ሊሆን ይችላል እንማረዋለን ማለት ነው። ስለዚህ ልጆች ወደ ትምህርት ቤት ሲመጡ የመጀመሪያው ክህሎታቸውን የሚያሳዩበት ሚድ ሚዲያ ነው ወሳኙ ነገር። ወደ ሚድ ሚዲያ መጥተው ችሎታቸውን እንዲያሳዩ ልጆቹ አንዳንድ ልጆች በባህሪያቸው ያው የሰው ልጅ እንደ መልኩ ማንነቱም ወይም ባህሪው የተለያየ ነው። ፑሽ ታልተደረጉ አንዳንዶቹ አይወጡም፣ አንዳንዶቹ ደግሞ ፈጣን ስለሆኑ ራሳቸው ወጥተው ሊያሳዩ ይችላሉ። ይሄንን ምንድነው የምናደርገው? በተለያየ ሚድ ሚዲያ እንዲሳተፉ ምን ማድረግ ነው? እንጋብዛለን ልጆቹን። ወይም ደግሞ ጥቆማ ይደርሰናል። እንደ ከሌኮ እንደ አይነት ክህሎት አለው፣ ዘፈን ሊሆን ይችላል፣ የስዕል ሊሆን ይችላል፣ የውዝዋዜ ሊሆን ይችላል፣ ሌሎችንም የሚሆኑትን ነገር ፕራክቲስ የሚያደርጉት አንድና የመጀመሪያው ዋናው ነገር ሚድ ሚዲያ ነው። ስለዚህ ሚድ ሚዲያ አለ፣ ፕሮግራም ወጥቶላቸው አለ። ለምሳሌ ሰኞ እንግሊሽ ዴይ አለ። የላንጉጅ ክህሎታቸውን የሚያዳብሩበት ማለት ነው። ወጥተው ልጆች ፕራክቲስ ያደርጋሉ።
በሌላው ቀን እንደዚሁ የተለያየ ክበባት አለ። በዛ ክበብ መጥተው የተለያዩ ግጥሞችን ስለ ኤችአይቪ ከሆነ ስለ ኤችአይቪ፣ ስለ ሴት ልጅ ከሆነ ስለ ሴት ልጅ እያንዳንዱን ነገር ወጥተው በድራማ ልክ በመንባንብ ወይም ደግሞ ድራማ በመስራት ወጥተው ያቀርባሉ ማለት ነው። እዚህ አንዱ እሱ ነው። እኔ ስፔሻላው ምን ታረጋለህ ብትኝ ክፍል ውስጥ አንዳንዴ ልክ ቅድም እንዳልኩሽ ይዘቱ አንዳንድ ቀን ሰፊውና አንዳንድ ቀን ደግሞ አጠር ያለ ይዘት ሊኖር ይችላል። እቅድ አለን፣ አመታዊ እቅድ አለ። ከዛም እንዳትወጪ እቅዱ ይይዝሻል። እንደዛ በሚሆንበት ሰዓት የልጆችን ክህሎት ለማወቅ ወይም ደግሞ እንዲያዳብሩት ለማድረግ ልጆቹን ለ5 ደቂቃ የሚሆን ለ10 ደቂቃ ታስወጫቸዋለሽ በፍቃደኝነት። እስኪ ዛሬ ወጥቶ የሆነ ነገር የሚለን አንደኛ ድፍረታቸውን ያዳብሩበታል። ሁለተኛ ልጆቹን ሌሎች ልጆች በራሱ ደግሞ እንደ ማነቃቂያም ይሆናል። ያንን ነገር በተለይ ከሰዓት በኋላ 7ኛውና 8ኛው ክፍለ ጊዜ ትንሽ የአየር ንብረቱ እንደምታየው ነው፣ በጣም ይሞቃል። በአንድ ክፍል ውስጥ 56 እስከ 60 ድረስ የሚሆኑ ተማሪዎች አሉ። ሶ ሙቀቱ የተቀመጡበት ምቹም ስለማይሆን አንዳንዴ ለመከታተል አሰልች ስለሚሆን አንድ አይነት ወይ እንቅልፍ በሚላቸው ሰዓት የሆነን ሰው አንቺም የሆነ ነገር ጣል ልታረጊ ትችላለሽ እንደመነሻ። ልጆቹ ደግሞ ወጥተው የተለያየ ታለንታቸውን ያቀርባሉ ማለት ነው። ሶ ያን ያየነውን ደግሞ አንተ እንደዚህ ጎበዝ ነህ በልበርታ እንደዚህ ያደረግ ከቤተሰብም ጋር በማገናኘት የራሱ የውዝዋዜውን ኪነት አለኛ ጋር በዛ እንዲጠቃለሉ ታቅፈው በዛ የተለያዩ የፈጠራ ስራ ራሱ የሚሰሩ ልጆች አሉ። እኔ አንዳንድ ትምህርት ቤቶች ላይ ሄጄ አይቻለሁ። በጣም ከልጆች እውነት እነሱ ናቸው የሰሩት የሚያስብል ማለት ነው። አለ ሳይንስና ቴክኖሎጂ ክበብ የሚባል አለ በየትምህርት ቤቱ። እንደኛ ትምህርት ቤትም አለ። በትምህርት ቤት ደረጃ ኤግዚቢሽን ይወጣል፣ ይታያል። ከዛ በወረዳ ደረጃ ይታያል እስከ ክፍለ ከተማ፣ ከዛ ደግሞ ከተማ ድረስ ይወዳደራሉ ልጆች። እንዳልኩሽ ትምህርት ቤቱ ማቴሪያል ያቀርባል። ክበቡ ኃላፊነት ወስዶ ልጆቹን ሰሌክት አድርጎ ይመዘግባል። ከዛ በኋላ ማን ሊሰራ ምን ይሰራል የሚሉትን በፍላጎት ይሰበሰባል። ከልጆቹ የሚፈልጉት ማቴሪያል በግዢ አማካኝነት ይቀርብላቸዋል፣ ይሰራሉ። ጥሩ። እዚህ ጋር መምህር እንደ መምህር አንድ መልእክት እንድታስተላልፍ ፈለኩ። ልክ እንደዚህ የተለያየ ችሎታ ያላቸው ተማሪዎች ችሎታቸውን ለማውጣት ያለው ቦታ ትምህርት ቤት መሆኑ፣ ስለዚህ የሚፈልገውን ድፍረት እንዲያገኙ እስቲ የሆነ ነገር በላቸው በትምህርት ቤት ደረጃ። በትምህርት ቤት ምክንያቱም ችሎታቸውን ማውጣት ስላለባቸው። ልክ ቅድም እንዳልከው አንዳንዶቹ ፈርተው ዝም ብለው ተሸሽገው ይቀራሉ። እንዳልኩሽ ዋናውን ድርሻ የሚወስደው ቤተሰብ ነው። ቤተሰብ መቼም አንቺ ከህፃንነት ጀምሮ ቤት ያለ ልጅ ምን እንደሚሰራ ይከታተላል ቤተሰብ። ያ ክህሎቱ ወደ ውጭ እንዲወጣለት ከፈለገ የሚፈልገውን ነገር አቅርቦት ማቅረብ አለበት። ሲቀጥል ደግሞ ትምህርት ቤት ላይ ወጥቶ በማህበረሰብ ፊት ስራውን እንዲያሳይ ቤተሰብ መገፋፋት አለበት። ከመምህር ጋር ኮሙኒኬት ማድረግ አለባቸው። ቢያንስ ተማሪዎች ከወላጆቻቸው አንዳንዴ ለመምህሮቻቸው ቅርብ ናቸው። መምህር የሚላቸውን ነገር ይሰማሉ፣ ያዳምጣሉ፣ ያንንም ደግሞ ይተገብራሉ። ልጆቹ ክህሎታቸው እንዲዳበር ከተፈለገ ወላጁ የሚፈልገውን ነገር ማቅረብ ግዴታ አለበት። አሊያም ደግሞ በትምህርት ቤት ደረጃም ደግሞ ከትምህርት ቤት አመራር ጋር ሊሆን ይችላል፣ ከመምህራን ጋር ሊሆን ይችላል። ኮሙኒኬት በማድረግ ልጆቹ ክህሎታቸውን እንዲያሳድጉ ማድረግ አለባቸው። ከልጆች የሚጠበቀውን ልጆች እናንተ ደግሞ ብለህ በላቸው። ልጆች ብዬ የማስበው ማፈሬ መሸማቀቅ የሚለውን ነገር ወደ ኋላ ጥለው ማንም ሰው ካልደፈርን የሆነ ነገር መስራት ወይም መተግበር አንችልም። ስለዚህ ተሰጥኦ ያላቸው ልጆች ወደ ውጭ ወጣ ብለው ክህሎታቸውን ፈልገው ነው መሆን የሚፈልጉትን ነገር ከሆነ ድፍረት ቅድም እንዳልኩት መስዋዕት ይጠይቃል። ስለዚህ ወደ ውጭ ወጥተው ከሚቀርቡት ሰው ጋር በመነጋገር የሚፈልጉትን ነገር ወደ ውጭ አውጥተው ስራቸውን በተግባር ቢያሳዩ መልካም ነው ላለሁ። ጥሩ ይበልጥ ሞራል እንዲሆናቸው ብዬ ነው። ምክንያቱም ልጆች ያው መምህራኖቻቸውን ይሰማሉ እንደተባለውና አንዳንድ ፈርተው ተሸማቀው የሚቀሩ ልጆች አንዳንዴ እንደ አይነት ነገር ሰሙ አይ በቃ እችላለሁ ለምን አላደርገውም። ስህተት ሁሉ ጊዜም ያለ ነው። የሚሰራ ሰው ነው የሚሳሳተው፣ የማይሰራ ሰው አይሳሳትም። የሚሰራ ሰው ይሳሳታል። ስለዚህ ደፍረው ሞክረው ሰርተው ሲሳሳቱ እያረሙ የተሻለ ነገር ላይ መድረስ ይችላሉ። ወደ አራተኛው ጥያቄ በቀጥታ እንለፍና ተመልሰን ደግሞ ሌሎቹን የምናይ ይሆናል። አራተኛውን ጥያቄ እንከታተል።
ቀደም ሲል አራተኛውን ጥያቄ ነበር ተማሪዎች አየር ላይ ተከታተሉ የነበረው። አራተኛውን ጥያቄ ለመመለስ መስመራችን ላይ ስልክ እንዳለ ተነግሮኛል። ሄሎ ማን እንበል? ሄሎ ማን እንበል? ኬት ነው? በመጀመሪያ ስለተሰጠኝ እድል አመሰግናለሁ። እኛም በጣም እናመሰግናለን ስለተሳተፍሽ። እሺ እሺ ስሜ አርሴማ ይባላል። አርሴማ? አዎ። እሺ አርሴማ ቀጥይ። ኬት ነው የምትደውይልን? አርሴማ አጠገብሽ ቴሌቪዥን አለ መሰለኝ አይደለ? አዎ። አዎ ድምጽ ካለ መደማመጥ ስለማንችል የቴሌቪዥኑን ድምጽ አጥፊው፣ ምስሉን ብቻ ይመልከቱ ቤት ያሉት። እሺ ወይ በጣም ይቀንሱት። ካለዛ እዚህ የምናወራው እናንተ ጋር ትንሽ ቆይቶ ስለሆነ የሚደርሰው በቲቪ መደማመጥ አንችልም። እሺ አጠፋሽው? አዎ። መልካም ቀጥይ አርሴማ። ኬት ነው የምትደውይልን? ከሐዋሳ ነው። ኬት? ከሐዋሳ። እሺ ከሐዋሳ። ሐዋሳ እንዴት ነው አየሩ ዛሬ? ይበርዳል ይሞቃል? አይ ምንም አይልም። ምንም አይልም። እሺ የስንተኛ ክፍል ተማሪ ነሽ አርሴማ? የስምንተኛ ክፍል ተማሪ ነኝ። ጥሩ። ስለዚህ ይህን ጥያቄ ለመመለስ ብዙ አልከበደሽም ብዬ አስባለሁ አይደል? ተምረሽው አልፈሽዋል። አዎ። ጥሩ። እስቲ ይህ መምህር የተሰኘው ዝግጅታችን ከጀመረ ቆየት ብሏል። ለእናንተ ከሚያስተምሩ ዝግጅቶቻችን መካከል አንዱ ነው። ለእናንተ ምን ያህል እየጠቀማችሁ ነው? ያው ለኛ ጥሩ ነገር እየጠቀመን ነው። ያላወቅነውን ነገርም ምናልባት ሳናቅ ያለፍነውን ነገርም እንድናቅ እየረዳን ነው። በዚህ ቀጥሉ። እሺ በጣም እናመሰግናለን። አርሴማ ወደፊት ምን መሆን ነው የምትፈልጊው? ወደፊት ጋዜጠኛ መሆን ነው የምፈልገው። ጋዜጠኛ መሆን ህልምሽ እንዲሳካ ማድረግ ያለብሽ የተለያዩ ነገሮች ይኖራሉ። ታዲያ አሁን መምህርም እያወራን ነበር ልጆች ወደፊት ለሚፈልጉትን ነገር ለማሳካት መጣር እንዳለባቸው። አንቺ ምን ታረጊያለሽ እስቲ? እኔ ትምህርቴን በአግባቡ እከታተላለሁ። እሺ ጥሩ። ሌላ ደግሞ ጋዜጠኞች የሚያደርጉትን ነገር እያየሁ ለማለት እሞክራለሁ። ያስመስለሽ ለማለት ትሞክሪያለሽ። ጎበዝ። አዎ ጥሩ። የተለያዩ መጽሐፍትንም ማንበብ ይጠበቅብሻል አይደለ? አዎ። ከትምህርቱም በተጨማሪ አዎ። ጎበዝ አርሴማ። ወላጆችስ በምን መልኩ ይደግፉሻል? ወላጆቼ በጣም ነው የሚደግፉኝ። በዚህ እንትን መምህራኖቼንም ማመስገን እፈልጋለሁ። ጥሩ። አርሴማ ጎበዝ ልጅ። እንግዲህ የህልምሽን ለማሳካት የተለያዩ ነገሮች እንደምታረጊ ነግረሽናል። ከዛ ውጪ አመስጋኝም ነሽ። ለእናንተ እውቀት የሚያካፍሏችሁ መምህራኖች መመስገን አለባቸው። አዎ ጎበዝ። እሺ አርሴማ ወደ ዛሬው ጥያቄ እንለፍና አራተኛውን ጥያቄ ነበር ቀደም ሲል አየር ላይ ተካተል ነው። አዎ። ስለዚህ ጥያቄውን አብራርተሽ እንድትመልሺ ድሉ ልስጥሽ። እሺ ጥያቄው የሚለው ከሚከተሉት የደም ህዋሶች መካከል ሰውነታችንን በበሽታ እንዳይጠቃ የሚከላከሉት የትኞቹ ናቸው ነው የሚለው። የኔ መልስ ሀ ነው፣ ሀሌታ ውሃ። ምክንያቱም ነጭ ደም ህዋሳት የምንላቸው የተለያዩ ህመም ሲይዙ ህመም በሽታዎችን ይከላከሉልናል። ለደሙ ያልሆነበት ምክንያት ቀይ የደም ህዋሳት ደምን ነው የሚያጣሩት። ሐመር ውሃ ደግሞ ፕላዝሌት የምንለው ጉዳት በሚደርስበት ሰዓት ብዙ ደም እንዳይፈሰን እንትን ይሉልናል። ለዛ መልሱ ሀሌታ ውሃ ነው። በጣም ጎበዝ አርሴማ። በትክክል በጥሩ ሁኔታ አብራርተሽ መልሰሽልናል። ዘንድሮ ሚኒስትሪ ወሳጅ ነሽ አይደለ? አዎ። ምን ያህል እየተዘጋጀሽ ነው? እኔ በቻልኩት ያህል እያጠናሁኝ ነው። ያው ትምህርት ቤትም ማጠናከሪያ ትምህርት አለ። እስከ 11 ሰዓት እንማራለን። ከዛ በኋላ ባገኘው ሰዓት ሚኒስትሪ እንደመሆኔ መጠን አጠናለሁኝ ማለት ነው። ጎበዝ አርሴማ፣ ላንቺም ጥሩ ውጤት እንመኝልሻለን። እንግዲህ መልካም ቀን። ደውለሽ ስለተሳተፍሽ እጅግ በጣም አድርገን እናመሰግናለን። እሺ አመሰግናለሁ። እሺ አርሴማ መስመር ላይ ገብታ ጥሩ ማብራሪያ ሰጥተናለች። አርሴማ ምናልባት በቅርብ ባናቃትም ቅድም እንዳልከው ጎበዝ ተማሪ ትመስላለች አይደል? ያላት ኮንፊደንስ፣ አነጋገሯ ደስ ይላል። እንደዚህ አይነት ተማሪዎች ሲኖሩ ያው ለሀገር ነገ ተስፋ የሚሆኑ በመሆናቸው ሁሉም ህብረተሰብ ደስ የሚሰኝባቸው ናቸው። መምህር ወደ አራተኛው ጥያቄ እንምጣና የሚያክሉበት ተጨማሪ ማብራሪያ ካለ ደግሞ ኦኬ።
አርሴማ እንዳለችው አራተኛው ጥያቄ ከሚከተሉት የደም ሕዋሳቶች መካከል ሰውነታችን በበሽታ እንዳይጠቃ የሚከላከሉ የትኞቹ ናቸው ነው። መልሱ በትክክል ነው የመለሰችው። ነጭ የደም ሕዋሳት ወይም ደግሞ ዋይት ብለድ ሴልስ ብለን የምንጠራቸው ናቸው። እነዚህ ምንድነው የሚያደርጉ ከተባለ ሰውነታችን ያው በተለያየ በምግብ ሊሆን ይችላል በተለያየ መልኩ ማይክሮ ኦርጋኒዝም ወደ ሰውነታችን ይገባል። በሚገባበት ሰዓት እነዛ ማይክሮ ኦርጋኒዝሞች ሰውነታችን እንዳይጠቃ በመጉረስ ወይም ደግሞ ድሪንክ በማድረግ ምን ማድረግ ነው ዲፌንድ ማድረግ ነው ስራቸው ማለት ነው። በሽታን መከላከል ነው። ለማይሆንበት ምክንያት ቀይ የደም ሕዋሳት የምንለው ቀይ የደም ሕዋሳት ኦክሲጅንንና አልሚ ምግብን ከተለያየ ሰውነታችን ወደ ተለያየ ሰውነታችን ክፍል ማሰራጨት ነው ስራቸው። ኦክሲጅንን ተሸክሞ ወደ ተለያየ ሰውነታችን ክፍል ኦክሲጅን መግባት አለበት ወይም መዳረስ አለበት። ቀይ የደም ሕዋሳቶች ላይ ይሄንን እንዲሸከም የሚያስችላቸው ሂሞግሎቢን የሚባል ፒግመንት አለ ወይም ከለር አለ። ያ ሂሞግሎቢን አንደኛ ደም ቀይ ከለር እንዲኖረው የሚያደርገው ሂሞግሎቢን ነው። ሁለተኛው ደግሞ ኬር ለማድረግ ወይም ደግሞ ለመሸከም አቅም የሚሆነው እሱ ነው። ዋናው ተግባራቸው እንዳልኩሽ ምግብ ያው ካፍ ጀምሮ በጨጓራ ከዛ ትንሿ አንጀት ላይ እያለ ነው የሚደቀው። ትንሿ አንጀት የመጨረሻው ምግብ ልመት ከተጠናቀቀ በኋላ የተጣራው ምግብ ወደ ተለያየ ሰውነታችን ክፍል መሰራጨት ስላለበት ተሸክመው የሚያደርሱ እነሱ ናቸው ማለት ነው። ስለዚህ ስራቸው ኦክሲጅንና አልሚ ምግቦችን ማድረስ ነው እንጂ በሽታን መከላከል አይደለም ነው። ሐመራዊ ያልሆነበት ምክንያት ፕሌትሌትስ የምንላቸው ደግሞ ቅድም አርሴማም እንዳለችው የሆነ አደጋ በሚደርስብን ሰዓት እጃችን ቢቆረጥ ለምሳሌ አንዳንዴ ቼክ ስለማናደርግ ወይም ስለማናስተውል ነው እንጂ ቢላ እንኳን ቢቆርጠን የሆነ የተቆረጠው ፓርት ላይ ከሆነ ጊዜ በኋላ እንዲከፈት ብታደርጉ ነጭ የመሰለ የመሰለ ነገር ይዘጋሉ። እነሱ ፕላትሌቶች ናቸው። ደም ፈሶ እንዳያልቅ ደም ቶሎ እንዲረጋ የሚያደርጉ የደም ሕዋሳቶች ደግሞ ፕላትሌትስ በመባል ይታወቃሉ ማለት ነው። የእነሱ ስራ ደም እንዲረጋ ማድረግ ነው። ለምን አስፈለገ ከተባለ ያው ደም ፈሶ እንዳያልቅ ደም ካለቀ ማለት ደግሞ የሰው ልጅ ያው ከባድ። እሺ ፕላዝማ የምንለው ደግሞ ደም የተሰራው ከደም ሕዋሳትና ከፕላዝማ ነው። ደም ራሱ የተሰራው የደም ሕዋሳት የምንላቸው እነዚህ ናቸው። ከነዚህና በተጨማሪ ደግሞ ከፕላዝማ ነው። ፕላዝማ የምንለው ደግሞ በውስጡ ቅድም እንዳልኩሽ አልሚ ምግብንና ውሃን የሚይዝ ነው። እዛ ውስጥ ውሃ አለ። ውሃንና አልሚ ምግብን የሚይዝ የደም ክፍል ደግሞ ምን ተብሎ ይጠራል? ፕላዝማ ይባላል ማለት ነው። ስለዚህ መልሱ የሚሆነው አርሴማ እንደመለሰችው ነጭ የደም ሕዋሳት ይሆናል ማለት ነው። እሺ በጣም እናመሰግናለን። ወደ አምስተኛው ጥያቄ በቀጥታ እንለፍ። አምስተኛውን ጥያቄ አየር ላይ እንመልከት። አምስተኛው ጥያቄ ነበር ቀደም ሲል አየር ላይ ስንከታተል ቆየ ነው። መምህር ማብራሪያና ምላሽ ይሰጥበታል። መምህር ቀጥታ ወደ አንተ ነው የምመጣው። እሺ አምስተኛው ጥያቄ ደምን ከልብ ወደ ተለያዩ ሰውነታችን ክፍሎች በመሸከም የሚያሰራጩ የደም ስሮች የትኞቹ ናቸው ነው የሚለው። አንደኛ ሀ ደም ቅዳ ወይም አርተሪ ብለን የምንጠራው፣ ሁለተኛ ደም መልስ ወይም ቬን የምንለው አለ። አመራዋ ላይ ቀጫጭን የደም ስሮች ወይም ደግሞ ካፕለሪ፣ መላይ ደግሞ ልብ ወይም ደግሞ ሀርት ብለን የምንጠራው ነው። ምላሹ የሚሆነው ደም ቅዳ ወይም አርተሪ ነው። ለምን ከተባለ ደም ኦክሲጅኔትድና ዲኦክሲጅኔትድ የሚባል አለ። በኦክሲጅን የበለጸገና በኦክሲጅን ያልበለጸገ ማለት ነው። ልብ ላይ ከተጣራ በኋላ ልብ ፓምፕ ካደረገው በኋላ የተጣራ ደም ከልባችን ተቀብለው ወደ ተለያየ ሰውነታችን ክፍል የሚያሰራጩ የደም ስሮች ደም ቅዳ ወይም ደግሞ አርተሪ በመባል ይታወቃሉ። ሁለተኛው ደም መልስ የምንለው ከስሙ እንደምንረዳው ወይም ቬን የምንላቸው ሰውነታችን የተረጨው ደም አገልግሎት ላይ ከዋለ በኋላ ቅድም እንዳልኩሽ
ምግብን ይዞ ይሄዳል፣ ኦክሲጅንን ይዞ ይሄዳል። ኦክሲጅንን ደግሞ ተመልሶ መጣራት ስላለበት ወደ ሳምባ ለመምጣት የግዳውንም ሌላ መስመር ያስፈልገዋል ደም ይዞበት የሚመጣው። ሶ የተረጨውን ደም ስራ ላይ ከዋለ በኋላ የቆሸሸው ደም ደግሞ ተመልሶ ኦክሲጅንን ኬር ለማድረግ ስለሚያስፈልገው መስመር መልሰው ደግሞ ከተለያየ ሰውነት ክፍል ወደ ልብ የሚመልሱት ደግሞ ደም መልስ ወይም ደግሞ ቬን በመባል ይታወቃሉ ማለት ነው። ሶስተኞቹ ቀጫጭን የደም ስሮች ወይም ደግሞ ካፕለሪ የምንላቸው ደግሞ ሁለቱ መገናኘት ስላለባቸው ቬንንና ካፕለሪን ወይም ደግሞ ደም ቅዳንና ደም መልስን የሚያገናኙ የደም ስሮች ናቸው። የማይሆንበት ምክንያት ያው ዋናው የልብ ስራ ደም ፓምፕ ማድረግ ስለሆነ ማለት ነው። ስለዚህ ትክክለኛው መልስ ከልብ ተቀብሎ ወደ ተለያየ ሰውነታችን ክፍል የሚያደርሱት ደም ቅዳ ወይም አርተሪ የምንላቸው ናቸው ማለት ነው። ስለዚህ ሀሌታ ውሃ ነው መልሳችን። ሀሌታ ውሃ መልሳችን ነው ማለት ነው። ጥሩ በጥሩ መልኩ ነበር መምህር እያብራራ የነበረው። ተማሪዎችም እንዳልኩት ብዙ እውቀትን እንዳገኙ ተስፋ እናደርጋለን። ምክንያቱም እነዚህ ጥያቄዎች ምንም እንኳን 5 ቢሆኑም እያንዳንዱ ምርጫ ላይ የሚቀመጡ ለምርጫ የሚቀርቡ ነገሮችን በደንብ እየተብራራ የሚሄድበት ስለሆነ ልጆች በደንብ እውቀትን መገብየት ይችላሉ። እስቲ በመማር ማስተማር ውስጥ ወይም እንዲህ ከተማሪዎች ጋር በተገናኘ ያለ ገጠመኝ ካለ እስቲ ያጋራል። ምናልባት ኖርማሊ ከተቀጠርኩ በኋላ እኔ ያልገጠመኝ ደርሱኝ ያቅም ግን ከኮተቤ ወጥቼ ያው አፓራንት ይወጣል አንድ ወር ለምናምን አፓራንት ወጣውና የዛሬ 9 አመት አካባቢ ነው። ፊዚካሊም ትንሽ መሰልኳቸውና 7ኛ ክፍል ነበር የወጣሁት እና የመጀመሪያው ቀን እንደዚህ ረፍት አጋጣሚ ነበር የወጣሁት። ልገባ ጋውንም የለም ምንም ያው እነሱም ተመሳሳይ ነው እና ዳይሬክተሩ ሲመጣ ሲያባረራቸው አንዱ ተማሪ አረ ፍሬንድ እንግባ እየመጣ ነው ምናምን አለኝና ልክ እሱ ያለኝ ልጅ ክላስ የምገባው እኔ ነኝ። እኔ ስገባ በቃ እንዴት ምን ይሁን ከዛ በቃ እቺ ነሽ ገጠመኝ ሌላ ነገር። አዎ በጣም የሚገርመው እኔም በመምህርነት ሙያ ውስጥ አልፍ ያለውና ልክ እንደዚህ ነበር። እኔም አጋጣሚ ትንሽ የሚባል ነበርኩ ግቢ ውስጥ ካሉ መምህራኖችና የሆነ ጊዜ የብሔር ብሔረሰቦች ቀን ይከበር ነበር ህዳር ላይ እና ዩኒፎርም ያው አይለበስም። የዛን ቀን ተማሪዎች ዩኒፎርም አልለበሱም። ፕሮግራም ነበር ግቢ ውስጥ 6 ሰዓት ላይ ጠዋት ክላስ ነበር፣ ከሰዓት ፕሮግራም ነው ተብሏል። እኔ 6 ሰዓት ለምሳሌ ወጣ ስል ጥበቃው አትወጪም አለኝ። አይቻልም አትወጪም ምናምን፣ ኧረ እኔ መምህር ነኝ ነው አይቻልም ምናምን ብሎ ትንሽ እንትን ፈጠረንና ዩኒፎርም ስላለበስኩ ያው ከተማሪዎች ጋር ተመሳሳይበታለሁ። ከዛ በኋላ ያው ሌሎች መምህራኖች መጥተው መምህር ናት ሲሉት ይቅርታ ጠይቆኝ የወጣበት አጋጣሚ ያለና አንዳንድ እንደዚህ አይነት ገጠመኞች አሉ። ደስ ይላል። እስቲ በስተመጨረሻ ቀረ የምትለው ለልጆች የምታስተላልፈው መልእክት ካለ እድሉ ልስጥ። ኦኬ ማስተላለፍ የምፈልገው በመጀመሪያ ለተማሪዎች በተለይ 7ኛ 8ኛ እና 6ኛ ክፍል ያው አገር አቀፍ ተፈታኞች ወይም ከተማ አቀፍ ተፈታኞች ስለሆኑ ከወዲሁ ከመድረሱ በተለይ ደግሞ ዘንድሮ ሁለቱንም ነው የሚፈተኑት። ለምሳሌ 6ኛ ክፍሎች የ5ን ጭምር 8ኛ ክፍሎች ደግሞ የ7ን ጭምር ነው የሚማሩት። ቶሎ ብለው የ8ን ከበር ካደረጉ በኋላ ትንሽ ወጣ ብለው ቅድም አርሴማ እንደው ማሳያ ትሆናለች። አሁን አርሴማ የ8ኛ ክፍል ተማሪ ነች፣ ግን ወርዳ የ6ኛ ክፍልን ማየት በራሱ ይሄ ትልቅነት ነው። አንዳንዶቹ መውረድን አይፈልጉም፣ ግን ወረድ ብለን ማየት አለብን። ስለዚህ እነዚህ ልጆች ጊዜያቸውን በአግባቡ ቢጠቀሙበት ቢያነቡ ነገ ፈተና ከደረሰ በኋላ መጨናነቅ ምንም በሽታ ነው እንጂ ሌላ ነገር የሚፈጥረው ነገር አይኖርም። አንዱ እንደው የምታውቂውን ነገር ሁሉ የሚያስጠፋብሽ መጨናነቅ ነው። ከወዲሁ ሰዓታቸውን ማኔጅ አድርገው ቢያጠኑ መልካም ነው ላለሁ። ወላጆችም እንደዛው ቢያመቻቹላቸው፣ ለምሳሌ ሰዓት በመካፈል ሊሆን ይችላል። ቤት ውስጥ አንዳንዴ ልጆቹ ተጨማሪ ስራ የሚሰሩ ካሉ ስራውን ቀነስ በማድረግ ምክንያቱም እስካሁን የለፉበት ነው ወደ ቀጣዩ ክፍል ለማለፍ ማንበብ ስላለባቸው ወላጆችም አመቻችተው እንዲያጠኑ ቢያግዟቸው። ተማረ ከነሱ በላይም ካለ እስኪ ዛሬ የት አለ የቱ የከበደ የት አለ ብሎ ልጆቹን በማስጠናት ለፈተና ብቁ ቢያደርጓቸው መልካም ነው ላለው። እንዳጠቃላይ ግን መልእክት የምፈልገው ወላጆች ወደ ትምህርት ቤት ሲልኩ አንዳንድ ወላጆች ልጄ እንዴት ነው ብለው መተው የሚጠይቁ አሉ። እነሱ በጣም የሚበረታቱ ናቸው። ልጆቻቸው የት እንደዋሉ፣ ምን እንደተማሩ፣ ምን አይነት ባህሪ እንዳላቸው፣ የትምህርት አቀባበላቸው ምን እንደሚመስል ማወቅን የሚፈልጉ በጣም ብዙ ወላጆች አሉ። በተቃራኒው ደግሞ አንዴ በቃ መስከረም ላይ ያስመዘገቡ እስከ ሰኔ ድረስ ደግሞ ብቅ የማይሉ ስብሰባ ሲጠሩ የማይመጡ በተለያየ ጥፋት ማጥፍተው ሊሆን ይችላል ልጆች ወይም የቤት ስራ ሳይሰሩ ሊሆን ይችላል። ወላጅ ሲፈለግ የማይመጣ ወላጅ ሁሉ አለ። መልእክቴ ምንድነው? ማንኛውም ወላጅ ወደ ትምህርት ገበታ የላከውን ልጁን
ስንት የተለፋበት ነው። ነገ ስንት የሚጠበቅ ልጅ ነው ያለው። ከቤተሰብ አልፎ ሀገርን ይጠቅማል ተብሎ ነው እየተማረ ያለው። ሰው ውሎ በመሄዱ ብቻ ተማረ ማለት አያስፈልግም። መኮ ከትምህርት ቤት ማህበረሰቡ ጋር ከመምህራን ጋር ኮሙኒኬት በማድረግ የልጆችን ስነ ምግባር የልጆችን የትምህርት አቀባበል ምን ይመስላል የሚሉትን በየጊዜው ቢከታተሉ ከመምህራን ጋር ጥሩ ሪሌሽን ቢኖራቸው መልካም ነው ብዬ አስባለሁ። በጣም ጥሩ መልእክት ነው መመሪያ ያስተላለፍከው። ያው ወላጆች ብዙ ጊዜ ምናልባት ምላሻቸው የሚሆነው ጊዜ የለን የሚለው ነው። ግን ጊዜ የለን የሚለው ምክንያት አይሆንም። ምክንያቱም ወላጅ ጊዜ ሳይኖረው የሚለፋው ለማን ነው? ለልጁ ነው። ግን የልጁን ሆድ ለማሙላት ብቻ መሆን የለበትም። ልጁን በእውቀት ለማጎልበት በስነ ምግባር ለማነጽ ነገ ተስፋ የሚያደርገው ልጅ ካሁኑ መጠበቅ መቻል አለበት። ስለዚህ ከወላጆች የሚጠበቀው ድርሻ በጣም ከፍ ያለ ነውና የየድርሻቸውን ይወጡ። እኛ እየተወጣን ነው እያልክ ነው መምህር። እጅግ በጣም አድርገን በድጋሚ እናመሰግናለን። እኔም አመሰግናለሁ ሳንዲ። የዛሬው መምህር የተሰኘው ዝግጅታችን እንግዲህ ቀደም ሲል የተከታተላችሁትን ይመስል ነበር። ልጆች እንደነገርኳችሁ የዝግጅት ዘውትር አርብ ከ10 ሰዓት እስከ 11 ሰዓት በቀጥታ ስርጭት ወደ እናንተ ይደርሳል። ከዛ በተጨማሪ ደግሞ ማክሰኞ ከ11 ሰዓት እስከ 12 ሰዓት ለ1 ሰዓት ያክል አሁንም ይሄ ፕሮግራም ይደገማል ማለት ነው። ምናልባት ሁለቱንም ቀን ካላያችሁ ዩቲዩብ ላይ ከማክሰኞ በኋላ ኢቲቪ ልጆች ዓለም ብላችሁ ብትገቡ ታገኙታላችሁ። ከኛ ጋር ቆይታችሁን ስላደረጋችሁ እጅግ በጣም አድርገን እናመሰግናለን። መልካም ሳምንት።